ያላችሁ ማለት ነው። ሶ ይሄንን በማስረዳት በኩል ተክሌም እኔም ልናገዛችሁ እንችላለን። ሶ የፒኤፍኤል ሌተሩ ሲመጣ ኮንታክት አድርጉን። ኢንተርቪው ልታል አድርገናል ሁለቴ፣ አንድ አመት አልፎት አሁን ድጋሚ ልከውልን ወደ 2 ወር ከዚህም በኋላ ሊመጣ ይችላል። ቪዛው ተሰጥቶ ራሱ ቪዛው ተሰጥቶ ትራቨል ወጥቶላቸው ፒኤፍኤል የመጣላቸው ክላይንቶች አሉ። በሳምንት አንድ ኮንሰልቴሽን ሰጥቻለሁ። ብዙ ጊዜ እኔ ይሄኛው ፓርት አያስጨንቅም። ሄራን ልዩ እንደነገረሽ ከመጣ እንዳይመጣ ጸልዩ፣ ከመጣ በቀላሉ የሚመለስ አድሬስ የሚደረግ ነገር ነው። እኔ የሚያሳስበኝ ከአለቃ ከኤርትራውያን ጋር እና ከኢትዮጵያውያን ጋብቻ ያላቸው ጋር በተያያዘ ጄንዋይነስ ኦፍ ደ ሜሬጅ ኦር ጄኒውነስ ኦፍ ደ ሜሬጅ ነው። አክቹዋሊ ሜሬጅ ሪሌሽንሺፑ ሰምታይምስ ምን ይላል መሰለሽ፣ እውነተኛ ጋብቻ ሰምታይምስ ልጅ ኖሯቸው ሁሉ ሰዎች ሲጠየቁ ስለ ሪሌሽንሺፓችሁ፣ መቼ ተገናኛችሁ፣ የት ተገናኛችሁ፣ እንዴት ነው የምትኖሩት፣ ስራው ምንድነው፣ ገቢው ምንድነው፣ ጓደኞቹ እነማን ናቸው፣ በየትኛው ሳይድ ነው አልጋ ላይ የሚተኛው፣ ማታ ስንት ሰዓት ገባ፣ ምን በላችሁ ቁርስ ሲባሉ በቃ ግራ ይገባቸዋሉ ሰዎች። ፍሮጅለንት ነው፣ ሜሬጅ ኦፍ ኮንቪኒየንስ ይባላል፣ ለኢሚግሬሽን ፐርፓዝ ነው ተብሎ ሪፊውዝ የሚደረጉ ብዙ ኬዞችን ለማሸነፍ ፌዴራል ኮርት ሁሉ ድረስ ሄደን ብዙ ጊዜ ሉዝ እናደርጋለን። ቢኮዝ ኦልሬዲ በቃ ተበላሽቷል። ከታች ኢንተርቪው ላይ እኔ ራዘር መጠንቀቅ አለባችሁ ብዬ የምለው ሄራን በቃ ጥያቄ አንድ ከተጠየቀ በኋላ ቁጭ ብሎ መስማት ነው በተቻለ መጠን። የእናንተን ስፔሲፊክ ኬዝ ምክር መስጠት አንችልም። በነገራችን ላይ ሊጋል አድቫይዝ አይደለም። ስፔሲፊክ ጉዳዩን ካወቅነው ጥሩ አይሆንም። ኢንጀነራል አሁን የምንሰጠውን ምክር ወስደሽ በእናንተ ላይፍ ላይ አፕላይ አድርጉትና አኮርዲንግሊ አክት አድርጉ ነው ባጭሩ። ኦኬ ሶ ጀስት እንዲሁ ኢንጀነራል በጣም መጠንቀቅ መስራት ያለባችሁ የሪሌሽንሺፕ እውነተኛነት ላይ ነው። ያኛው ጉዳይ ከተነሳ በቀላሉ ማሸነፍ ይቻላል። በጣም ኦቨርዌልሚንግ የሆነ ኤቪደንስ አለ። ቅድም ልዩ የጠቀሳቸው ህጉ በራሱ ቢኖርም ኢትዮጵያ ውስጥ ኢትዮጵያ ህገ መንግስት እኮ ሰብአዊ መብትን ወደ 30 ነው 20 ምናምን አንቀጾች አሉ የሚጠብቁ። ግን ህገ መንግስቱ ላይ ስላለ መብት ይጠበቃል ማለት አይደለም። የዜግነት ህጉም እንደዛ ነው። አይ ቲንክ በቂ ሀሳብ የሰጠነች መሰለኝ ሄራን። ትክክለኝ? እሺ አመሰግናለሁ። ቴንክ ዩ በጣም እሺ። ሀመራ እሺ ሰላም፣ እንዴት ናቸው? አለ ይመስገነው አለን። ባለፈው እንደውም ኢሜል ላይ ልኬልሃለሁ። አትየው አላውቅም። ኮንፈረንስ ቪዛ ሞክሬ ነበርና ኦልሬዲ ልከውልኝ ነበረ ሌተሩን። ብሩን ላስገቢ ምናምን $250 ነውና ግን ስሜ ስለተሳሳተ ካንስል አደረግኩትና በሌላ ደግሞ እንደገና ሞክራለሁ የሚል ሀሳብ አለኝ። በኮንፈረንስ ቪዛ ብመጣ እና እዛው እጄን ብሰጥስ ብዬ አስቤያለሁ። ምን ትመክሩኛላችሁ በዚህ መንገድ? ልዩ ሰዎች በኮንፈረንስ ቪዛ አንተ መጀመሪያ ኮሜንት አድርግበት። አይ ጀነራል ጥያቄ አድርጌ ልጠይቅህ ነበረ። ሰዎች በኮንፈረንስ ቪዛ፣ በቱሪስት ቪዛ፣ በሕክምና ቪዛ፣ ለስፖርት ውድድር ቪዛ፣ ኤግዚቢሽን ቪዛ፣ ለቢዝነስ ትሪፕ ነው ጉብኝት ለማድረግ ቪዛ ይመጣሉ። ዲፕሎማት አምባሳደር ነው ተሾመው በምንም ይመጣሉ እና አሳይለም መጠየቅ ይችላሉ። ካናዳ እግርሽ ይግባ እንጂ በቦሌም ላይ ምንድነው የትን ፍጩ ዱቄቱን አምጪና ጀስት ካናዳ እግርሽ ይግባ። ዛትስት ካናዳ እግርሽ ከገባ በሐሰተኛ ፓስፖርት ብትመጪ፣ በሐሰተኛ ቪዛ ብትመጪ፣ በምንም ነገር ብትመጪ ካናዳ ውስጥ እስከገባሽ ድረስ አሳይለም መጠየቅ መብት አለሽ። ኦኬ የአሳይለም ጥያቄሽ ፕሮሰስ ተደርጎ ውሳኔ እስኪሰጥ ከካናዳ የሚያስወጣሽ ማንም ሰው የለም። ይሄ የካናዳ በዓለም አቀፍ ሕግም ያለ ግዴታ ነው። የካናዳ ግዴታ ነው። በካናዳ ሕግም በዶሜስቲክ ሕጉም ያለ መብት ነው። ማንም ሰው ካናዳ ውስጥ ከገባ ፕሮሰስ መደረግ ይችላል። ኩዌስችን ኢዝ ካናዳ ውስጥ መግባቱ ነው። ኩዌስችን ኢዝ ቪዛውን ማግኘቱ ነው። ጉድላክ ቪዛው ላይ ፎከስሽ እዛ ላይ ይሁን።
ከዛ በተረፈ ግን አንዳንድ ሚስ አንደርስታንድ እንዳያደርጉ ሰዎች እንደዛ አድርጎ ብለን እያበረታታን አይደለም። አንደኛ፣ ሁለተኛ ኦልዌይስ ሰዎች በተለይ ለአሳይለም ፐርፐስ ለሬፊጂ ፕሮቴክሽን ፐርፐስ ፍሮጅለንት የሆኑ ዶክመንቶች ቢጠቀሙ ቢያደርጉት ፕሮቴክተር ናቸው ካናዳ አዝ ሎንግ አዝ የሬፊጂ ክሌማቸውን ስታብሊሽ ማድረግ እስከቻሉ ድረስ ማለት ነው። አንደኛ፣ ሁለተኛ ደግሞ አዝ ሎንግ አዝ ዴይ ቴል ዘ ትሩዝ። አሁን ዋንስ እዚህ ከደረሱ በኋላ ሰዎች እዚህ ለመድረስ ሴፍ አይደለንም ብለው ስለሚያስቡ ሊዋሹ ይችላሉ። ዋንስ አንድ ሰው እዚህ ከደረሰ በኋላ ግን የሚዋሽበት ምክንያት የለውም። ስለዚህ አንዳንድ ክላያንቶቼን አሁን በግሌ ክላያንቶች ይመጡና ልጅ አለኝ ብዬ ሚስት አለኝ ብዬ እንደዚህ አለኝ ብዬ ነው ቪዛ ያገኘሁት እና ልጅ አለ ሚስት አለ የለኝም ሚስትም ልጅም then you have to tell the truth ነው ብላቸው እውነቱን ተናገሩ አሁን ነው because you have no reason to lie now አለመናገሩ ኮንሲኩዌንስ አለው right so ቅድም thank you ተክሌ ኤክሰፕሽናል ምንም ሰንተንስ አለ out of context ሊወሰድብኝ ካናዳ ብቻ እግርሽ ሲረግጥ አሳይለም ክሌምን ኢኒሺየት ስታደርጊ ውሸቶች ካሉበት በፊት ያስገባሽው አፕሊኬሽን ላይ ያንን ውሸት መናገር አለብሽ። ኦኬ ቢኮዝ ፕሪንሲፕሉ አንድና አንድ ነው። ሰው ነፍሱን ለማዳን ከአደጋ ለመዳን ብዙ ነገሮች ሊያደርግ ይችላል ከወንጀል በስተቀር ሰው ከመግደል እንደ ሲሪየስ የሆኑ ዶክመንት የተሳሳተ ዶክመንት ሐሰተኛ ዶክመንት መጠቀምና ህይወትን ማዳን ሪዘናብል ነው። ኢቨን በሎጂክ ራሱ ሲታሰብ ህጉም እንደዚህ አይነት ነገሮችን ቶሌሬት ኤክሰፕሽን አለው። ለሪፊጂ ክሌሞች እንደዚህ አይነት ሐሰተኛ ዶክመንት ስለተጠቀሙ ኢንአድሚሰብል አያስብላቸውም። ሚስሪፕሬዘንቴሽን አንቀጹ አዋጁ ላይ ያለው ሚስሪፕሬዘንት ማድረግ ሐሰተኛ ሰነድ መጠቀም ሚስሪፕሬዘንቴሽን 5 ዓመት ከካናዳ ያሳግዳል። ያቺ አንቀጽ ለሪፊጂ ክሌማንት አፕላይ አታረግም። ስለዚህ እሷን ካቪያት ብቻ እናስቀምጣለን። ከዛ በተረፈ ጉድ ላክ ኦፍ ኮርስ ኤንድ አጌን ጋይስ ስፔሲፊክ ጉዳያችሁን በተመለከተ ግን ኦልዌይስ ሊጋል አድቫይስ ማግኘቱ በጣም ቆንጆ ነው። ይሄን ምክር እንዳለ ወስዳችሁ ሙሉ አፕላይ አድርጉት ማለት አይደለም። እንደ ኢንፎርሜሽን ወሰዱት። ኦልዌይስ ግን አክት ስታደርጉ እርምጃ ስትወስዱ ሊጋል አድቫይስ በተለይ አሁን የጠቀስናቸው ችግሮች ያሉባቸው ፕሮብሌማቲክ የሆነ ፋይል ያለባቸው ሰዎች ካላችሁ ኢት ኢዝ ኦልዌይስ ጉድ ጠበቃ ማማከር ማነጋገር። ሳዶር ቃል ኦር ሳዶር ቃል እንዴት ዋላችሁ? እንዴት አመሻሽ? ሰላም ነው ተክሊ እግዚአብሔር ይመስገን። የኔ ጥያቄ ባለቤቴ ፒአር ነው። ፒአር ስል ካርዱን አላገኘም እና አሻራ ሰጥቻለሁ። እኔ እዚህ በሲቲዝን እና በፒአር ያለው ልዩነት ሲቲዝን የሆነ ሰው ቶሎ 10 ወር ነው ይላል ህጉ መሰለኝ ለመውሰድ። ፒአር ደግሞ ይቆያል ወይ 34 በካናዳ ማለት ነው። 34 ወር እና እሱ ላይ ያለው ልዩነት በጣም ቆንጆ አሁን ቆንጆ ነው። ከዚህ አንድ ሰው ዜጋ የሆነና ፒአር የሆኑ ሰዎች ሄደው ሚስት አግብተው ወይ ባል አግብተው ስፖንሰር ቢያደርጉ የነሱ ስታተስ የስፖንሰሮቹ ዜጋና ፒአር መሆናቸው ልዩነት ያመጣል ወይ ነው ጥያቄ። ልዩ ትሄድበታል አያመጣም ነው ባጭሩ። ግን ልዩ ተጨማሪ አያመጣም በፍጹም። በካናዳ ዜግነት የተወሰኑ ጉዳዮች ለምሳሌ ኢሌክሽን ኦፊስ ፓብሊክ ኦፊስ ፕራይም ሚኒስትር ለመሆን ወይም ሜምበር ኦፍ ፓርላመንት ለመሆን ሲቲ ካውንስል ውስጥ ለመመረጥ ለነዛ የተወሰኑ ፕሮፌሽኖች ዳኝነት አላቅም አለቃ አይቻልም። ዜጋ መሆን አለብሽ። የተወሰኑ የካናዳን ሴኪሪቲ የሚመለከቱ ስራዎች ላይ ለመቀጠር ውትድርናም ተፈቅደዋል። ራሱ ውትድርና አይቻልም ነበር። አሜሪካ ይፈቀዳል በግሪን ካርድ። ከዛ በኮቪድ ጊዜ ወታደር ሲቀንስባቸው ፒአርን ፈቀዱ። ከዛ በተረፈ ግን ስፖንሰርሺፕ ላይ እኔ ካናዳ ዜጋ ሆኜ ልዩ ፒአር ቢሆን ሄደን አግብተን ብንመጣ ሊዘገይ የሱ ሊዘገይ ይችላል። በምንም አይነት መልኩ ግን በስታተሳችን ምክንያት አይሆንም። እኔ ዜጋ ስለሆን እሱ ስላልሆነ 100% አይጋራንቺው ምንም ለውጥ አያመጣም። እሱ ሳዶ ቆንጆ ጥያቄ የጠየቅሽው እንደ በጸሎት ዜኔ ማንዳ ከበጸሎት በኋላ በጸሎት
አቤት። እሺ ሰላም ዋላችሁ። ተክሌ እንዴት ነው? አለን መስገና ሰላም ናችሁ? ትንሽ የኔ እንኳን ጥያቄ እንደ ጄነራል ኖሌጅ ነው እና በቅርብ አንተ አገር ቤት ከመሄድ በፊት ቀድሜ አገር ቤት ሄጄ ነበር እና ብዙ ጥያቄዎች ተጠይቄ ስመልስ የሆነ የኔ የእንትንነት የሌለው ቅንነት የሌለው እየመሰለ ከብዙ ሰው ጋር ትንሽ ተቀያይኛል እና ምንድነው እዚህ ቲክቶክ ላይ የሆነ ኤጀንሲዎች ካናዳ ስራ በነፃ ምናምን እያሉ በጣም እያወጡ ቲክቶክ ላይ ብዙ የተለቀቁ አሉ እና ኢቭን አሁን በቀደምታ ራሱ እዚህ ካናዳ ከመጣሁ በኋላ አሜሪካኑ የማውቃቸው ሰዎች አሉ ደውለውልኝ ሁላ ኧረ ካናዳ እንደዚህ ያለ ምናምን ብለው እየጠየቁኝ ነው እና በጣም ብዙ ሰው ብር እየተበላ ነው። እኔ ነግሬያቸው ከዚህ በፊት ከዛሬ ዓመት ከምናምን በፊት ነግሬያቸው ሳይሰሙኝ ቀጥታ ሄደው አፕላይ አድርገው ጨርሰው እስከ 500 ሺህ ብር የተበሉ ልጆች የማውቃቸው ሰዎች አሉና አሁን ደግሞ ብሎ ካናዳ ከተማ ከቶሮንቶ ከተማ ውስጥ የሆነ አፕል ፋብሪካ አለ ምናምን ብሎ የሆነ ልጅ ቲክቶክ ላይ ገብቶ እንትን እያለ ኦልሬዲ ልጅቷን አፕሩቭ አድርጋ ጨርሳ ፎርጂድ ቪዛ ልኮላት ሁላ ልካልኛለች እና ኦኬ እሺ የትኛው ነው ስራ ቦታሽ ምናምን ብዬ ጠየኳት። ላከችልኝ። ግን ምንድነው ስልክ ቁጥሩ ቴሌግራም ላይ ነው አውሩኝ የሚለው ስልክ ቁጥሩ የእንግሊዝ ነው +44 የሚጀምር ስልክ ነው እና እኔ የራሴን የካናዳ ስልክ ቁጥሬን ቴሌግራም ላይ ሂድን አደረኩትና አወራውትኝ ማለት ነው። ከዛ ሳወራው ኦልሬዲ የሚለኝ እሱ በቃ አሁን ቴሌግራም ግሩፕ ላይ ገባና $500 ክፈል አለኝ። $500 ክፈልና ፕሮሰሱን ጀምራለኝ። እሺ ብዬ ተመዘገቡ እንትን አልኩኝ። አልከፈል እሺ ካናዳ ቢሮአችሁ የት ጋር ነው ስለው ቶሮንቶ ነው ያለኝ። ኦኬ ቶሮንቶ ከተማ ውስጥ የሚኖር ወንድም አለኝ እዛው ቢሮአችሁ ድረስ መጥቶ እንዲከፍል ፈልጌ ነበረ እና አድራሻችሁን ንገረኝ ብዬ ስለው ኦልሬዲ ብሎክ አድርጎኝ ጠፋ ማለት ነው። ስልክ ቁጥሩ አለኝ እና ብሎክ አድርጎኝ ጠፋና ይሄን ነገር ሁላ ነገርኳቸው። ልጆች ሊያምኑኝ አልቻሉም እና እስቲ የምታውቁና የተለየ ኢንፎርሜሽን ካላችሁ ብዬ አሁን ደግሞ ትናንትና አዲስ ልጅ ለጥፎታል እንደዚህ ካናዳ በነፃ ስራ በነፃ እዛ ሄዳችሁ በየወር የሚቆረጥባችሁ ምናምን ብለው በጣም ሰው ተማልኩ። ቀን አንድ ወር ቆይታዬ ውስጥ በጣም ከብዙ ሰው ጋር ነው እንትን ብዬ የመጣሁትና እስቲ የምትሉት ነገር ካለ ብዬ ነው የጠየቁት። ለዚህ ነው የገባሁት። በቀደምታ ቤተክርስቲያን መጥቼ ነበር ማርያም ቶሮንቶ እና እንዴት እንደምለ ግራ ገብቶኛል። በጣም ብዙ ሰው እየተበላ ምን ልክ ነህ። እኔም ኢትዮጵያ የሄድኩ ጊዜ እንደዚህ አይነት ቪዲዮዎች አለቃ በጣም ሆን ብለው እንደውም እኔን ታርጌት አድርገው የመጡ ናቸው ብዬ በተደጋጋሚ ነበር። አንተ ራሱ 1 ደቂቃ ማስጠንቀቂያ መስራት ትችላለህ ፎር ሹር። ከዛ በተረፈ ግን ያው ስካመሮች አሉ በጣም ብዙ ቁጥር ያላቸው እና ሁሉንም መከታተል ይከብዳል። ልዩ እንዳለው አንዳንዴ በስማችን የሚሰራል። ከዛ በተረፈ ግን ኦልሞስት ኦል አይ ካን ሴይ ኦልሞስት ኦል በተለይ እንደዚህ በስራ እንወስዳቸዋለን የሚሉ ፌክ ናቸው። ላይክ አይ ካን ሴይ 100% ስፔሲፊካሊ ቀጣሪ እኔ ቀጥሬ ስራ ለምሳሌ አንዳንድ ጊዜ እና ልዩ እናወራለን የሊጋል ክለርኮች ሎ ክለርኮች ወይም ሊጋል አሲስታንቶች ማስታወቂያ እናውጣ እንደምንጠር ብለን ስፔሲፊካሊ ቀጥረን ፕሮሰሱን አልፈን ማምጣት እንችላለን። ሌሎች ካምፓኒዎችን ፋክተሪዎችን ምናምን ሊያደርጉ ይችላሉ። በገንዘብ ግን የስራ እድል እንፈጥርላችኋለን ብለው እዚህ የሚፈጠር ስራን የኢሚግሬሽን ቢዝነስ አድርጎ መስራት ክልክል ነው። በፍጹም እንደዚህ አይነት ነገር የለም። አብዛኞቹ ፍሮጅለንት ናቸው ብቻ ማለት ነው የምችለው። በጸሎት ልዩ ላይክ አይ ቲንክ ጥሩ ነው እያደረክ ያለው እንደዚህ እንትን የሐሰተኛ መረጃ የሚሰሩ ሰዎችን ማጋለጡ ለሌሎች ሰዎች ማለቱ ጥሩ ነው፣ ቀጥልበት። እኛ አሁን በዚህ ጉዳይ ላይ በዚህ ብቻ ኢሹ ላይ ራሱ ከኪዲ ጋር ኪዲ ኢትዮጵያ ዩቲዩብ ቻናል ላይ እኔና ተክሌ አንድ ፕሮግራም ሰርተናል። ላይ የተለያዩ ዶክመንቶቹ ራሱ ፎርጅን ዶክመንቶቹን እንዴት ማወቅ ይቻላል፣ ላይ ቪዛዎቹ ላይ ያሉ የተለያዩ ክሌሞቹ እንትን የሚያደርጉ እንዴት መጠርጠር ይቻላል፣ እንዴት የመሳሰሉ ነገሮችም ማለት ነው። እና ያው በየጊዜው አንዳንድ ባለፈው አሁን አይ ቲንክ በተክሌ ስም ስንት አንድ ቲክቶክ እንትን ብለው የተክሌና አይ ቲንክ ኪዲና መሰለኝ እንትን የሚያደርጉ ነበሩ ቴሌግራም ቻናል ከፍተው። ከዛ በፊት ላይ ሊንዳ የምትባል ሊንዳ ደግሞ ጠበቃ አለች ቶሮንቶ ውስጥ ሌላ ያበሻ ጠበቃ። እሷም አንድ ጊዜ ወጥታ እንዲያውም ቲክቶክ ላይ በእኔ ስም የተከፈተ ሌላ አካውንት አለ ተብሎ በቃ እስካሁን እኔ በዚህ ጉዳይ እንትን አልተባልኩም። አይደል ነው እንግዲህ ወደፊት ላይቀርልኝ ይችላል። ግን እንደዚህ አይነት አሚን በ130 ሚሊዮን ነው ኢትዮጵያ ህዝብ ላይ
ኢትዮጵያ ችግሩም አለ። ካናዳ ደግሞ በጣም አሁን ፍራንኮፎን ላይ በጣም ሂውጅ ኢሹ አለ። የፍራንኮፎን ላይ ያለ አሁን የፍሬንች ስፒኪንግ አፍሪካ ካንትሪስ ባለፈው ራሱ ዜና ወጥቶ ነበር። ብቻ በየጊዜው በየተለያየ ሀገር እንደዚህ አይነት ኢሚግሬሽን ስካሞች በጣም ይኖራሉ። ኦንሊ ልናደርግ የምንችለው በተቻለ መጠን በየጊዜው የምንሰራ ፕሮግራሞች ላይ እንጠቁማለን። እንደዚህ የሚሰራቱ ሰዎች እንዳይኖሩ ይሄ የራሱ እንደዚህ የምናደርገው ፕሮግራም ራሱ አንዱ የዛ ኮንትሪቢሽን አካል ነው። እንደዚህ ነገሮችን ከመቀነጽ አንጻር ማጥፋት አይቻልም። አይ ዶንት ሃቭ እንደዚህ አይነት አምቢሽን ይኖረኛል አይኖርም። ግን ኢቭን በመንግስት ደረጃ የኢትዮጵያ መንግስት ራሱ ሁለቴ የኤምባሲው የቶሮንቶ የኦቶዋ ያለው ኤምባሲ አንዴ መግለጫ ወጣ ስምምነት የለኝም ብሎ እንደዚህ በስራ ምክንያት ወደ ካናዳ የሚሉት ሐሰተኞች ናቸው ብሎ ባለፈውም ደግሞ በውጭ ጉዳይም ራሱ ወጣ መሰለኝ ሁለተኛ ጊዜ። በመንግስትም ደረጃ ግን ስቲል ሚስሊዲንግ ኢንፎርሜሽኖችም አሉ። አንዳንዶቹ ጄኒውን የሆኑ ልጆች ያለውን ቶሮንቶ ውስጥ እንደዚህ በኢሚግሬሽን ጉዳይ ኢንፎርሜሽን የሚሰጡ ግን እሱ እንትን ክሌም አያደርጉም። ለምሳሌ እንደዚህ እናጨርሳለን ምናምን አይደለም። አንዳንዴ ሴንሴሽናላይዝ ያደርጉታል። አንዳንድ ዜናዎችን ሴንሴሽናል ያደርጉታል። አይ ቲንክ እሱ የሆነ ከፎሎወር ከማብዛትም አንጻር ሊሆን ይችላል። ግን ይህን እንደዚህ አለ ታዋቂ አጭበርባሪ አለ ካልጋሪ ማነው ዮሴፍ ከዮሴፍ ሰዎችን ይጠብቃል። በየጊዜው ዮሴፍ አማረ ባለፈው ኪዱ አቅርቦ የነበረው ማለት ነው። ብርሃን ላይ ቀርቧል። ሱፐር አርቲስት ነው። በጣም ኢኖቬቲቭ ነው። በጣም ጎበዝ ነው። አይደክመውም። ፍርድ ቤት ኮንቪክትድ ፌሎን ኮንቪክትድ ተደረገም ጭምር ነው እና ግን ስቲል ጣሞ ቢዝነሱን ሰፖርት ፉል ታይም ስራው ይሄ ፉል ታይም ስራው ነው። ጠዋት ተነስቶ ዛሬ ካልጋሪዎች ጠንቀቅ በሉ። ኦንላይን ነው ካልጋሪ ብቻ ሳይሆን ግን እዚህ ኦንላይን ነው። ባስሌል ነው ምናምን የሚባል ካልጋሪ ያለ ልጅ እሱ አሁን እየለቀቀ የሆነች ልጅ ሼር አድርጋልኝ ነበር። ባስሌል ምናምን እኔ ባስሌል ካልጋሪ እያለ ነው የሚለቀው እና እሱም ልክ ሞክሩ ምናምን አለ ነው የሚያለው የሆነ ተስፋ ነገር ነው እያለ ያለው። ግን እኔም እሱ ጋር እንትን ልገባ ፈልጌ ነበር። እሱ ጋር አንድ ቀን ኢንቫይት አድርጌው ነበር ሊያስገባኝ አልቻለም ሊጠይቀው። ግን አጋጣሚ ያው ሰዓትም ልዩነት ስላለ እኔ ስራ ስሆን እሱ ኦንላይን ላይ ይገባልና አልቻልኩኝም። እሱ ከቻልኩ አንድ ገብቼ አወራዋለሁ። ሌሎችም ሰዎች እንዳይሳሳቱ መልእክት አስተላልፉ ከማለት ውጪ ለዛ ነው። አመሰግናለሁ። ቴንክ ዩ። በጸሎት ሼር አድርገኝ በግል እንዳልኩ ላክልኝ። እንዲያ ነገሮች ታገኝ አይ ዊል ትራይ ማይ ቤስት እንዲያርቶች ለማጋለጥ አንዳንዴ እመጣለሁ ማርያም ቤተክርስቲያን ቶሮንቶ እና ካገኘው እንትን ቴንክ ዩ በጣም ማለት ነው። ሰላም ሆነ። ኦኬ በጸሎት ማን ነው? ኤማንዳ ገዛኝ ረታ ጓደኛዬ እየበጠበጠኝ ነው። ሄሎ ሰላም ዋላችሁ። አቶ ተክሌ፣ አቶ ልዩ ጤና ይስጥልኝ። ኤማንዳ እንዴት ነሽ? አለኝ ይመስገን። አቶ ተክሌ ከዚህ በፊት ካስታወስከኝ አናግሬህ ነበር። ባለቤቴ ሞቶ እዚህ ኡጋንዳ ያለ ነው እና አሁን ደግሞ አሻራ ከሰጠው ከ10 ወር በኋላ ከእንደገና አሻራ ጠሩኝ። ያለውን ነገር ወደ እኔ አዙረውልኛል። ፋይል ሁሉ እንትኑን ዶክመንት አስገብቼ ወደ እኔ ስም አዙረው ከእንደገና አሁን በፊት የሰጠሁት አሻራ 10 ወር ሆኖታል። አሁን ከእንደገና አሻራ ስጪ ብለው የዛሬ 15 ቀን ጠሩኝ እና ፕሮሰሱ ካለበት ነው የሚቀጥለው ወይስ አሁን ከእንደገና ነው የጀመሩልኝ? እኔ እንጃ። ቱ ቢ ኦነስት ኤማንዳ አጌን በጣም ሶሪ የባለቤትሽን ሞት እና በማጣትሽ አይዞሽ በርቺ። አትሊስት አሻራም ስጪ ካሉሽ ጥሩ ነው። የሆነ ፕሮግረስ አለ እንቅስቃሴ አለ ማለት ነው እና ግድ የለሽ እየጸለሽ በተስፋ ጠብቂ። ምን ማለት ነው የሚለውን ግን አይዶን ነው። ለሁለተኛ ጊዜ ነው አሻራ ስሰጥ። በፊት ከሱ ጋር አንድ ላይ ሰተን ምን ማለት ነው? አሰጡኝ። 10 ዓመት አልሞላውም ራይት? የመጀመሪያ የሰጠሽው ኖ 10 ወር አብረን ከሱ ጋር ከሰጠን 10 ወር አሻራ ወይ በደንብ እንትን አልሆነ ይሆናል ወይ ሲስተም የሆነ ግሊች ይሆናል እንጂ ዩዥዋሊ ሜዲካል ነው በየአመቱ የሚጠየቀው እንጂ አሻራ የሲስተማቸው እንትን አይደለም። ሪሰንትሊ ለምሳሌ ፓስፖርት ላኩ ብለናቸዋል አላካችሁም ብሎ ሪፊውዝ ያደረጉት ሰው አላኩም ላይት ይህንን ነገር በሪኮንሲደሬሽን አፒል ሄደን እንትን አሉ። አመኑ መጨረሻ ላይ ወዲያው ከፈቱት ራይት። ሲስተሙ ላይ ሲገኝ አፕሊኬሽን ትራከሩ ላይ ፓስፖርት ላክን ይላል ኦክቶበር 7 ፓስፖርት ኦክቶበር 7 ደረሰን ይላል
እንደዚህ ሲስተሙ ግሊች ይኖረዋል አንዳንዴ። ከእንደዛ ሊሆን ይችላል ባይ ነኝ። አይ ቲንክ ይሄ ግን ስፔኩሌሽን ነው እየተናገርኩ ነው። ኢን ኤኒ ኬዝ ግን እንትኑ ጥሩ ነው። ተክሌ ያለው ፋይሉ እየተንቀሳቀሰ ነው ራይት። ስለዚህ ዱዓ እያደረግሽ ተከታተዩ። እሺ፣ አመሰግናለሁ ስለምሰጡ ነው። እግዚአብሔር ይስጥልኝ። እሺ፣ ሰላም ዋሉ። እሺ፣ ኤልሳ 81 ደን አቡጊዳ አቶ ተክሌ ደህና ናችሁ? ይሰማል? ይሰማል። ቀጥይ። ክብረት ይስጥልኝ። አመሰግናለሁ። በመጀመሪያ ስለምታደርገው ነገር መላኩ ገብርኤል ይጠብቅህ፣ የኛ ኩራት። ሲቀጥል ፒአር አለኝ አፕላይ ታደረግ ኦልሞስት 1 ወር ሆኖኛል እና ወደ ኢትዮጵያ መሄድ ፈልጌ ነበረ እና ፒአሩን የኢትዮጵያን ፓስፖርት ማሳደስ አለብኝ ለመሄድ ወይስ ምን ያስፈልገኛል? ፒአር በምንድን ያገኘሽው? ፒአር በምንድን ነው የሆንሽው? ፒአር አለኝ በባለቤት ዜጋ ስለሆነ ማለት ነው። ኦልሞስት 4 ዓመት ሆኖኛል ከመጣሁኝና ለመመለስ ትራቭል ዶክሜንት ነው ወይስ የኢትዮጵያን ፓስፖርት ማሳደስ? የመጣሽው እዚህ ሀገር ባለቤትሽ ስፖንሰር አድርጎሽ ከኢትዮጵያ በፓስፖርት ነው የመጣሽው? ጀስት በቃ ዴን ፓስፖርትሽን ኢትዮጵያ ኤምባሲ ኦር ኦንላይን አደኖ ተነጋገሪና አሳድሺ። በፓስፖርትሽ ነው። ትራቭል ዶክመንት ለሬፊጂዎች ለስደተኞች ነው፣ ላንቺ አይደለም። አንቺ ፓስፖርትሽን አሳድሺ ኤንድ ፓስፖርትሽን ተጠቅመሽ መመላለስ ትችያለሽ። በጣም ቆንጆ። እሺ ኑርልን። እኔ ጌታ ወንድሜ ቴንክ ዩ ሶ ማች። ቴንክ ዩ ኤልሳ። ገብርኤል ይጠብቅልኝ። ኦኬ አሜን አሜን። አቡጊዳ ሰላም ጤና ይስጥልን። ይሰማለሁ? አብሮ ይስጥልን ጌታ። ይሰማለሁ። ስለምታደርጉት ነገር በቅድሚያ አመሰግናለሁ። ሲቀጥል የኔ ጥያቄ ኮመሎ የሆነ ሰው እዚህ ካናዳ ከገባ በኋላ በስንት ጊዜ ነው ፍቺ መፈጸም የሚችልና፣ ሁለተኛ ፍቺ ከፈጸመ በኋላስ ደግሞ በስንት ጊዜ ሌላ ሰው ስፖንሰር አድርጎ ማምጣት ይችላል የሚሉት ሁለት ጥያቄ። ኮመሎ ልዩ ልቀጥልበታል። እኔ ልልበታል። ኮመሎ ፍቺ የለውም። ቤዚካሊ ፍቺ ለሜሪድ ሊጋሊ በማዘጋጃ ቤት ለተጋቡ ሰዎች ብቻ ነው። ኮመሎ ጀስት ሰፓሪ ከተለያያችሁ ብዙ ጊዜ ወደ ፍርድ ቤት ኮመሎ ፓርትነሮች የሚወስዳቸው ሀብት ሲኖር ፕሮፐርቲ፣ ለምሳሌ እና ባለቤቴ ኮመሎ ፓርትነር ብኖር ቤት ቢኖር ብንገዛ እሱን እንዴት እንከፋፈል፣ ልጆች ሲኖሩ ደግሞ ልጆቹ ማን ያሳድጋቸው፣ ከስተዲ ማን ነው የሚለው ነገር ወደ ፍርድ ቤት ሊወስድ ይችላል። ፍቺ የሚባል ነገር ግን የለም አክቹዋሊ። ስለዚህ መፋታት አይጠበቅብህም። ኮመሎ ሆነ መጣ ዛሬ ኔክስት ዴይ ነገ ተለያያችሁ ሌላ ሴት መጥበስ ማግባት ትችላለህ። ኢን ፕሪንሲፕል በስንት ጊዜ የሚለው ሰው የመጣህበት መንገድ ይወስነዋል። የመጣኸው ስፖንሰርድ ሆነ ቀደም ሲል አሁን ከአንተ በፊት እህታችን ኤልሳ ለሴ 4 ዓመት ሆነ ከመጣው አለች። ባሏ ስፖንሰር አድርጓት ከመጣች ወይ አንተ ሚስትህ ስፖንሰር አድርጋህ ከመጣህ ዴን 5 ዓመት መጠበቅ አለብህ፣ ቢያንስ 5 ዓመት። ከዛ በኋላ ነው ሌላ ሰው ስፖንሰር በጋብቻ ማድረግ የምትችለው። በት የመጣኸው ግን በስፖንሰርሺፕ ካልሆነ በሌላ መንገድ ግን ከሆነ ቴን አጌን መጠበቅ አይጠበቅብህም። የኦብሊጌሽን የስፖንሰርሺፕ ኦብሊጌሽኑ 3 ዓመት ነው በጋብቻ አይ ቲንክ። ሌሎች ኦብሊጌሽኖች ከሌሉ የሚከለክሉ ነገሮች ከሌሉ በስተቀር ምንም ኤኒታይም ስፖንሰር ማድረግ ትችላለህ። ኦኬ የመጣ ነው ስንመጣ ከኮመሎ አብረን ከዛው ተያይዘን የመጣ ነው። ሌላ ሰው ስፖንሰር ሆነ በሬፊጂ ሌትስ ሴይ እኔ ከካናዳ ወደ ካናዳ የመጣሁት የዛሬ 20 ዓመት ነው። የዛን ጊዜ ስመጣ ሚስት ይዤ ወይም ደግሞ ኮመሎ ፓርትነር ይዤ ብመጣ አብረን ፕሮሰሱ የኔ ዲፔንደንት ሆና ስለመጣች ስፖንሰርድ አልሆነችም። እሷ ስፖንሰርድ አይደለችም ስላልሆነች አብረን ስለመጣን ኤኒታይም ተለያየን፣ ተፋታን፣ ሌላ ሰው ሁለታችንም አግብተን ማምጣት እንችላለን። የግድ መጠበቅ ያለብን አመት የለም። አመት 2 ዓመት 3 ዓመት መጠበቅ ያለብን የለም። ኦኬ ግን ለምሳሌ እኔ መጣሁ የዛሬ 20 ዓመት እንደገና ተመልሼ ሄጄ ሚስት አግብቼ ስፖንሰር አድርጌ ባመጣት ግን
ሌላ 5 ዓመት መጠበቅ አለባት። ኦኬ እሷ ስፖንሰር ለማድረግ ሌላ ሰው ከመጣች በኋላ መጠበቅ አለባት። ሶ ኢን ዩር ኬዝ ዩ አር ፍሪ ማለት ነው። ሊጋል አድቫይስ ኦፍ ኮርስ ያስፈልግሃል። ኤኒቲንግ በተለይ ጋብቻ ጋር በተያያዘ ስታደርግ ዩ መስት ቶክ ቱ ኤ ሎየር። በተቻለ መጠን ፕሮፌሽናል የሆነ ላይሰንስድ የሆነ ኤክስፒሪየንስድ የሆነ ሎየር ብታናግር ቆንጆ ነው። ቢኮዝ ብዙ ፋክተሮች መታየት አለባቸው። የመጣችሁበት አፕሊኬሽን ውስጥ የተናገራቸው ነገሮች ኮመን ሎ ነው፣ ሜሬጅ ነው። አንዳንድ ጊዜ ሰዎች ኮመን ሎን ሜሬጅ ይሉታል ወይ ሜሬጁን ኮመን ሎ ይሉታል አንዳንድ ጊዜ። ብዙ ነገሮች ፋይሉን ማየት ስለሚያስፈልግ ዩ ሃቭ ቱ ሲ ኤ ሎየር ኤኒ አክሽን ከመውሰድ በፊት። ኢን ፕሪንሲፕል ግን ኢን ጀነራል አንተና ባለቤትህ በግሩፕ ኦፍ 5 ስፖንሰርሺፕ ካናዳ ከመጣችሁ የ5 ዓመቱ ክልከላ እናንተ ላይ አፕላይ አያደርግም። ልዩ የለም ጨበለው ትክክል ነው። በጣም አመሰግናለሁ። ለዚህ ዘበቅሎ ቤት የሆነ ቲፎዞ እኮ እንትን አስመሰለው። አይ ነው ለምን እንደዚህ ኮሜንት እንደምታደርግ አላየሁትኝም። መሽቷል እኮ ተኛ። በቃ ገዜ በእናትህ ምንድነው ገዜ ምን ብሎ ነው? አላየሁትኝም። ሌላ ጥያቄ የሚቀለቅ የሆነ ሌላ ጥያቄ ማን ነው የሚቀርበው? እዩ ነው ሀብል መሰለሽ ነው የምትቀርበው። ሀብል እናስቀድማለን። ሰላም ለእናንተ ይሁን። እንዴት ናችሁ? እግዚአብሔር ይመስገን። ተክሊ ማለት እኔ አሁን ግብጽ ነው ያለሁት እና አሻራ ስጪ ብለውኝ አሻራ ሰጠው። አሻራዬ ዘገየ ማለት 3 ወር ሆነው። ከኔ በኋላ ደግሞ አሻራ ላይ የሰጡን ሰዎች በ2 ሳምንት ምናምን ነው ኢንተርቪው እንትን የሚሉት እና እንዴት ነው መጠየቅ የምችለው ወይስ እንዴት ነው ማድረግ የምችለው? ልዩ አሻራ መስጠቱ እንትኑ የአቨሬጅ እንትኑ ምንድነው ማመልከቻሽ ያለበትን ደረጃ የሚያሳይ አይደለም፣ የሚጠቁም አይደለም። እና ከአሻራ መስጠቱ ጋር ታያይዙ ነገሮችን የተለያዩ ማመልከቻዎች ተመሳሳይ ራሱ ግሩፕ ኦፍ 5 ዎች አሉ። እነዛ በተለያየ ምክንያት በፕሮሰሲንግ ታይማቸው እንትኖቹ የሚወሰዱ ስቴፖች ሊለያይ ይችላል። ኦኬ የእገሌ ዳይሬክት የሆነ ዝምድና የላቸውም። ለምሳሌ አንድ ሰው ከአሻራ ከሰጠ በኋላ በሳምንት ውስጥ ወይ በ15 ቀን ውስጥ ኢንተርቪው የተደረገ ማለት ሌላውም ሰው በዛ ጊዜ ውስጥ እንትን ይደረጋል ማለት አይደለም። ዝምድና የሌላቸው ነው። ሜዲካል በጨረሰ በኋላ በዚህ ጊዜ ውስጥ ኢንተርቪው የተደረገ ሆኔ ሜዲካል አረኩኝ ለምን በዚህ ጊዜ ኢንተርቪው አልተደረኩም፣ ዝምድና የላቸው እንደዚህ ነገሮች ናይት። አብዛኛው ፕሮሰሲንግ ታይሙ ይሄ ምን ያህል ጊዜ ፈጀ የሚለው ነገር አይአርሲሲ ዌብሳይት ላይ በየአፕሊኬሽኑ አቨሬጅ አማካይ የፕሮሰሲንግ ታይም አንተ በጣም እኮ ባይዘው አማርኛ ለማውራት በጣም እየሞከርኩ ነው። ላይክ ያው እንግሊዘኛ አቮይድ ለማድረግ ማለት ነው። በጣም ኮሜንት እየተደረገ አማካይ ጊዜው የሚፈጀው ጊዜ ተብሎ የተቀመጣለ። ከዛ ጊዜ ውስጥ እስከሆነ ድረስ አፕሊኬሽንሽ ያለው እኔ ምንም በትክክል ጠብቂ ነው ማለት ነው። ኦኬ በጣም ከዛ ውጭ ግን በጣም የተጋነነ የሆነ መዘግየት ካለው የዛኔ መጠየቅ ይቻላል። ከዛ ውጭ ብትጠይቂያቸውም በዌይ ፎርም ስታንዳርድ የሆነ መልስ ነው ይመልሱልሽ። ምንም ብዙም ኢምፕሊኬሽን አይኖረውም አፕሊኬሽንሽ። እሺ አመሰግናለሁ። ታንክ ዩ እዩ የማር እንዴት ዋላችሁ? የጤና ይስጥልኝ። አብሬ ይስጥልኝ። በአካል አይቼህ ነበር ሀምልተን ስላሴ ባለፈና በጣም ቸግሮኝ ልጠይቅህ በቃ ሙድን አላበላሸው ብዬ ነው የተውኩት። እንኳን ያልጠየቅሽኝ እንጂ አሁን በስላሴ ሄጄ እንዴ እናምልክ ወይንስ ጣጣምሳ ምን ነበር መሰለኝ የኔ ጉዳይ ወንድሜ ነበረ ቆይ ፕሮሰስ አድርጌለት ነበር በዚህ በቸርች በኩል ነበር ያረኩለት እና በሰርግ ነበር ያደረኩት ኤርትራዊውን አግብቶ ማለት ነው። እና እሷን ተቀበሏት አምና ኤፕሪል ላይ ነበረ ኢንተርቪያቸው ውጤቱ የነገሩኝ። እሱን አልተቀበልነውም በቃ ለካናዳ ልትገባ ፈልገ ነው እንጂ ሰርጉን የእውነት አይደለም አላመንበትም ብለው መልሰው ነበር። አሁን እሷ መታለች እዚህ ካናዳ ነው ያለችው እና በምን አይነት ሁኔታ ማምጣት እችላለሁኝ እሱን? ሶሪ አንቺ ነሽ ሚስቱ ታምጣው? ሚስቱ እኔ ምንም እንዲመጣ ነው ፈልገው
አይ እንደሱማ እዩ እሺ ቤዚካሊ እሺ ቅድም መጀመሪያ ያልነበርሽም ያነሳ ነው ኢሹ ነው። ሶ ኢን ኬዝ ኤርትራዊት ሴት ኢትዮጵያዊ ያግብታለች። የእሷ አፕሊኬሽን አፕሩቭ ተደርጓል፣ እሱ አልተደረገም አንፎርቹኔትሊ። ስለዚህ ሚስትየው ስፖንሰር ልታደርገው ትችላለች። ስቲል ሪሌሽንሽፑ ካለ በመካከላቸው ማስረጃ ካላቸው ፕሩፍ ኦፍ ኮሚኒኬሽን ቅድም የተናገርኩት ነው። ብዙ ጊዜ ጋብቻ እውነተኛ ጋብቻም ልጅ ወልደው ምን ብለው አንዳንድ ጊዜ አያውቁትም። ባልሽ ጓደኛው ማን ነው አላውቅም፣ ደሞዙ ስንት ነው ባልሽ አላውቅም፣ በቃ አላውቅም ያበሳል እና በዛ ምክንያት ሪፊት ይባላሉ። ስለዚህ ኤንዌይስ የሚስትየው ጉዳይ ስለሆነ ይሄ ሚስትየው አይ ቲንክ ተያዘው። እስቲ አንዳችን ደውላ ተጠይቀንና የሚቻል ነገር ካለ እንደሱ እናደርጋለን። ኦኬ እዩ እንደዛ ነው ይሻላል። ኦኬ ላይክ በምን ማግኘት ይቻላል? አሁን እዚህ ስራ አለ፣ ፕሮፋይላችን የኔም የልዩንም ስራ አለ። አሁን ጉግል ብታረጊ ቶሮንቶ እንግዲህ ያው እኛው ነን ያለነው ቀልዴና። ኦኬ ኦኬ እሺ ቴንክ ዩ እዩ ቴንክ ዩ በጣም መልካም ምሽት። ኤንድ ቲጂ 21 ነው ማነው ኦልሬዲ ቲጂ ትቀርማለች አይደል? ሰላም ተክሌ እንዴት ነህ? አለ ይመስገነው አለን። አንድ ጥያቄ ነበርኝ፣ አንድ ሁለት ጥያቄ። እኔ እዚህ ካልጋሪ ነው የምኖረው። ያው ሪፊውጂ ነበርኩኝ፣ አሁን ፕሮቴክትድ ሆኛለሁ እና ባለቤቴ ይደርኩኝ። ከዛ አሁን እሱም በኮመሎ ኦልሬዲ አፕላይ አድርጌለታለሁ ፒአሩን ማለት ነው። እና አሁን ለመጋባት ኬንያ ለመጋባት አስበንና የሜሪዱን ለማስገባት ሜሪድ ሰርቲፊኬት እዚህ አንሜሪድ ሰርቲፊኬት ባወጣ ምንም ችግር የለውም። የሲንግል አንዳንድ ሀገሮች ጠይቃሉ። የኬንያ አላውቀውም ከጠየቀ ማለት ያው ከፕሮሰስ ጋር ምንም የሚያቃርነው ነገር የለማ ሲንግል ወረቀት ማውጣቴ ግን ሲንግል ኮመሎ ኢንትረስቲንግ ጥያቄ ነው። ኮመሎ አስገብተናል ብለሻል ወደ አፕሊኬሽኑ ራይት? አፕሊኬሽኑን ለማጠንከር ነው። አፕሊኬሽኑን ለማጠንከር ሜሪድ ለመሆን ሲንግል ወረቀት ያስፈልጋል አሉ ኬንያ ለመጋባት። ብዙ ጊዜ ጠይቃሉ አለቃ። አንዳንዴ ኮመሎ ሲሆን በተለይ ስትሮንግ የሆነ ኤቪደንስ ከሌለ ሪፊዝ ከተደረገ ሪፊዛ ላይ ጠይቀ ለምን አትጋቡም ይላል። ኢቨን ኢንተርቪውም ከጠየቁ ለምን አትጋቡም ለምን አልተጋባችሁም ይላሉ። ሶ ኤኒዌይስ ጥያቄሽ አንቺ የሲንግል ስታተስ ወይንም ሜሬጅ ሰርች ወረቀት ባወጣ ነው ያልሽው አይደለም? ዞሮ ዞሮ ሜሬጅ ሰርች አላገባችም ነው ሜሬጅ አለችም አላገባችም ሜሬጅ ሬጂስተርድ ሜሬጅ ኖ ሪሌሽንሺፕ ሜሬጅ ሰርች ስፔሲፊካሊ ሜሬጅ ነው ሰርች የሚያደርገው ዳታቤዝ ውስጥ። ኦንቴሪዮ ከሆነ በኦንቴሪዮ፣ አልበርታ ከሆነ አልበርታ ሬጂስተርድ የሆነ ሜሬጅ አለ ወይ ነው። ከሌለ ምንም ችግር የለውም ቢኮዝ ዩ አር ኖት ሜሪድ። ስለዚህ ምንም ችግር የለውም። በኮመለው ነው አፕላይ ያደረኩት። ዩ አር ኖት ሜሪድ ሶ ሊጋሊ ሜሪድ አይደለሽም። ስለዚህ ዩ ካን ጌት ሜሬጅ ሰርች ሪዛልት ወይም ሲንግል ስታተስ ለሜሬጅ ፐርፐዝ ማለት ነው። ትችያለሽ። እችላለሁ፣ ምንም ችግር የለውም። ከፕሮሰሱ ጋር ምንም የሚያቃርነው ነገር የለም። ሌላ ጥያቄ ቲጂ? ሌላኛው ጥያቄ እሺ፣ ሌላ ጥያቄ ነው። ሌላ ጥያቄ ሳይሆን ሌላ ጥያቄ ነው። አንድ ጥያቄ ብቻ ነው የሚቻለው። ሌሎች ደግሞ እድል ይደርሳቸዋል። ብዙ ሰዎች ተሰልፈዋል። እሺ ረዲ ሰላም፣ እንዴት ናችሁ? ጤና ይስጥልኝ። አንድ ጥያቄ ነበረኝ። ማለት ወደ ጉዳዩ ስገባ ካናዳ ቤተሰብ ስፖንሰር ሆነውኝ አፕላይ አድርገውልኝ ከዛ በኋላ ከ1 ዓመት ከ6 ወር በኋላ ፋይል ነምበር ተሰጠ። ከዛ በፊት ግን ኢሜል በኔም በኩል ኢሜል ይደረግ ነበር አፕሩቭ ማድረጋቸውን። ነገር ግን ፋይል ነምበር መሰጠቱን እንኳን ያወቅኩት በስፖንሰር አማካኝነት ነው። ግን አሁን ምንም አይነት ኢሜል እየተላከ አይደለም። ያው እንድንጠባበቅ ነው
የተላከው በኢሜል ግን አሁን በእኔ ኢሜል እየተላከ ስላልሆነ በምን አይነት መንገድ ነው እኔ ማወቅ የምችለውን? ምክንያቱም ሰምታይምስ እሷ ቢዚ ልትሆን ስለምትችል በእኔ በኩል መጠራቴን መዘጋጀት እንዳለብኝ በምን አይነት መንገድ ነው መረጃውን ማግኘት የምችለው? ያንን ለመጠየቅ ፈልጌ ነው። ልዩ አልገባኝም። አይ በማል ይህ ገዛኝ እየበጠበጠኝ ነው። ገዜ ተው ይበቃል። ድገሚ እስኪ። ሶሪ እሺ። በቤተሰብ አማካኝነት ያው ካናዳ የአክስቴ ልጅ ፕሮሰስ አደረገችልኝ ማለት አፕላይ አድርጋልኝ ከ1 ዓመት ከ6 ወር በኋላ ፋይል ነምበር ተሰጠ። ያ ፋይል ነምበር እንኳን መሰጠቱን እኔ በኢሜል አማካኝነት አይደለም በሷ አማካኝነት እንደተሰጠ ያም እሱም ቆይቶ ነው። እሷም ኢሜሏን ቼክ አላደረገችም ነበር መጀመሪያ። ከቆይታ በኋላ ግን ፋይል ነምበር እንደተሰጠ መጠባበቅ እንዳለብኝ ተነገረኝ። ግን አሁን ወረፋዬ ወይም ደግሞ ለጥያቄ መጠራቴን ምንም አይነት ነገር ወደ እኔ ኢሜል ያ መረጃ እየመጣ አይደለም እና ያንን በምን አይነት መንገድ ነው ማወቅ የምችለው? ሰምታይምስ እሷ ቢዚ ስለምትሆን ካናዳ ላይ አውስትራሊያ ቢዚ ስለምትሆን በእኔ በኩል እንዴት ነው ያንን ኢሜል በሁለታችንም በኩል ነው ኢሜል የሚላከው እና በእኔ በኩል ግን ምንም አይነት ኢሜል ያን የመጀመሪያ ጊዜ አፕላይ በተደረገ ጊዜ አፕሩቭ ማድረጋቸውን ብቻ ሜሴጅ ነው ያለው። ከዛ ውጭ ሌላ ምንም የደረሰኝ ኢንፎርሜሽን ግሩፕ ኦፍ 5 ነው። አዎ ግሩፕ ኦፍ 5 ነው። ኦኬ ግሩፕ ኦፍ 5 ከሆነ መጀመሪያ ይሄ አክኖሌጅመንት ኦፍ ሪሲት የሚለው ኢሜል ፋይል መከፈቱን የሚያሳየው ኢሜል ለግሩፕ ኦፍ 5 ሪፕሬዘንታቲቭ ብቻ ነው የሚላከው። ለሪፊጂው ኮፒ አይደረግም። ቤዝድ በኔ ኤክስፒሪየንስ ራይት። ሶ ለዛ ነው ለአንቺ ያልተላከው። ሌሎች ኮሚኒኬሽን የስፖንሰሮቹ ኤሊጂቢሊቲ ሲወሰን 5ቱም ሰዎች ኤሊጂብል ናቸው፣ ስፖንሰር ማድረግ ይቻላል። ስለዚህ ወደ ተብሎ ይሄ ከሮኮ የሚባል ከኦቶዋ ያለው ቪዛ ኦፊስ ወደ የሚመለከተው የቪዛ ኦፊስ ወደ ኬንያ ነሽ ያለችው ኡጋንዳ ሳውዝ አፍሪካ ነው ያለው። ወደ ፕሪቶሪያ ኦፊስ እስኪላክ ድረስ ለአንቺ ላይ ነግሮች ይችላሉ። ራይት የነዛ የስፖንሰሮቹ ኤሊጂቢሊቲ ዲሲሽን ለ5ቱም ይላካል። ሰዎች ይላካል። አንድ ዓመት ከ6 ወር እዚህ ስቴጅ 2 ዓመት የሚቆይ አለ። ራይት እኔ ሪሰንትሊ ከዓመት ከ3 ወር በኋላ የደረሰኝ አለ። ኢቨን ፋይል ነበሩ ማለት ነው ገና። አዲስ ስቴጅ ፎሎ አፕ የምታደርጊበት እንትን አይታይም። የለም ምንም የለም። በትዕግስት ጠብቂ። ጠበቅ ነው የሚሆነው። ጂ ነምበሩ አለ ግን ወደ ቪዛ ኦፊስ እንትን ሳይደረግ በዴት ኦፍ በርዝ ምናምን ሄደሽ ትራክ ብታደረጊው አይ ዶንት ቲንክ ሪፍሌክት የሚያደርግ አይመስለኝም። ሞክሪው ግን አይመስለኝም። ግን እንትና እርግጠኛ የሆነ አስተያየት አይደለም፣ ግምታዊ ነው። ትንሽ መታገስ በጣም